በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በአንድነት በሦስትነት ሲመሰገን የነበረ ዛሬም በፍጥረት ሁሉ የሚመሰገን ሁልጊዜም እየተመሰገነ የሚኖር አምላካችን እግዚአብሔር በቸርነት በምሕረት በይቅርታ ስለጎበኘን ለዚህ ዕለትና ሰዓት ስላደረሰን ስሙ ለዘላለም የከበረ የተመሰገነ ይሁን። ክቡር መምህራችን መምህር ይትባረክ ኃይለ ኢየሱስ፣ ክቡር ቄሰ ገበዝ ብርሃኑ ኃይሌ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት አገር ከጨለማ ማሰራት ለይቶ በቅድስናው ስፍራ ስለሰበሰበን ስሙ ለዘላለም የከበረ የተመሰገነ ይሁን። የወላዲተ አምላክ ረድኤት የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። እንኳን አደረሰን አደረሳችሁ። ዛሬ ሁለት በዓላትን እናከብራለን። አንደኛው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የዕረፍታቸውን መታሰቢያ እናከብራለን። በረከታቸው በሁላችን ላይ ይደርብን። ቅድም እንደተባለው ደግሞ አብይ ጾምን ከጀመርን 5ኛ ሳምንት ላይ እየደረስን ስለሆነ ዛሬ የምናከብረው ቀደም ብለንም ቢሆን ደብረ ዘይትን ስለሆነ የአምላካችን ቸርነቱ ምሕረቱ በሁላችን ላይ ይደርብን። ወጸልዩ ባእቱ ከመ ኢይኩን ጉያክሙ በክረምት ወበሰንበት፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 24 ሙሉ የእግዚአብሔር ቃል የትንቢት መልክ ያለው ነው። የትንቢት ምዕራፍ በመባል ይጠራል። የምን ምዕራፍ አልኳችሁ? ድምፃችሁ አይሰማም። የምን ምዕራፍ? እስኪ ሁላችሁም ስልካችሁን አውጡና የማቴዎስ ወንጌል ምዕራፍ 24ን እያየነው እንማማር። በነገራችን ላይ ይህ ምዕራፍ በጣም በርካታ የትንቢት ቃላቶች፣ ምስጢሮች፣ ሐሳቦችን የያዘ ነው። ሁሉንም ጠቅለን በዚህ ሰዓት ለመማር እጅግ በጣም አስቸጋሪ ነው። ሙሉ ምዕራፉን እንመልከተው ካልን 51 ቁጥር ያለው ስለሆነ እዝቹ እንወላለን እንጂ ምንጨርሰው አይመስለኝም። ነገር ግን አለፍ አለፍ እያልን ለእኛም በሚጠቅመን መልኩ የትንቢቱ ቃል ኃይለ ቃሉ ሊያስተላልፍ የሚፈልገው መልእክት ምንድን ነው የሚለውን ትንሽ እንዳሳለን እግዚአብሔር መንፈስ ቅዱስ ሁላችንም ይርዳል። እንግዲህ ይህ ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ምን የበዛበት? ወይራ የበዛበት ተራራ ማለት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በቅርብ ርቀት የሚገኝ ተራራ ነው። በዚህ ትልቅ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገር አከናውኖበታል። በደንብ ስሙ። በጣም ብዙ ነገሮችን አከናውኖበታል። ከዛ በፊት በብሉይ ኪዳን ስንመለከት ዳዊት ልጁ አቤሴሎም በሚያሳድደው ጊዜ ተሸሽጎ ወይም ተጠልሎ
ያመለጠው በዚህ በደብረ ዘይት ተራራ እንደሆነ ታሪክ ይናገራል፣ መጽሐፍ ቅዱስም ይነግረናል። ደብረ ዘይት ጌታችን ኢየሱስ ክርስቶስ በርካታ ነገሮችን ያደረገባቸው እነ ቢታንያ እነ ቤተፋጌ የሚባሉ ከዚህ ተራራ ስር ላይ የሚገኙ ናቸው። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ሆሳዕናን በቤተ መቅደስ ለማክበር ወደ ኢየሩሳሌም ለመሄድ የተነሳውም ከዚህ ተራራ ስር ነበረ። ጌታችን ኢየሱስ ክርስቶስ ሲያስተምር ውሎም የሚያድረው በዚህ በደብረ ዘይት ተራራ ነበር። ጌታችን ኢየሱስ ክርስቶስ የጸለየበትም ጌቴሴማኒ የሚባለው ቦታ በዚህ ተራራ ስር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበት ቦታ በዚህ ተራራ ስር ነበር። በየት? በደብረ ዘይት። እንደገናም ጌታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ የተናገረው በዚህ ተራራ ስር ነበር። የዓለም ማለፍና የዚህ ዓለም ፍጻሜ ምልክቶችን ሁሉ በስፋት ያስተማረው በዚህ በደብረ ዘይት ተራራ ነበር። በመጨረሻም የመዳኑን ሥራ ፈጽሞ ወደ ሰማይም ሲያርግ ያረገው በቢታንያ በደብረ ዘይት ተራራ ነበር። በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ እንደተገለጸው በትንቢት መልኩ እንደተነገረው ለስም አጠራሩ ክብር ይግባውና ዳግመኛም ይህን ዓለም ለማሳለፍ የሚመጣው በዚህ በደብረ ዘይት ተራራ ነው ማለት ነው። በጣም ብዙ ነገሮችን ይዟል ደብረ ዘይት ተራራ። ማቴዎስ ወንጌል ምዕራፍ 24 ቁጥር 3ን ስትመለከቱ እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቦ ሀቤው አርዳዩ እንተ ባሕቲቶሙ ወይቤልዎ እስኩ ንግረነ ማእዜ ይከውን ዝንቱ ወምንት ተአምሪው ለምጽአትከ ወለህልቀተ ዓለም። ወደ አማርኛ ሲመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ፣ በየት ተራራ አልኳችሁ? በደብረ ዘይት ተራራ ተቀምጦ ሳለ። ከዛ በፊት ግን አንድ ቃል ታገኛላችሁ። ቁጥር 1 ላይ አይደል? ኢየሱስም ከምን ወጣ ይላል? ከመቅደስ ወጣ ይላል። ከቤተ መቅደሱ ከወጣ በኋላ ደቀ መዛሙርቱ ደግሞ ምን አሳዩት? የቤተ መቅደሱን ሕንፃ አሳዩት። በውጩ ነው። ይህ ቤተ መቅደስ እንዴት እንደሚያምር ታያለህ፣ ትመለከታለህ አሉት። ክርስቶስ ግን እንዲህ አላቸው፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ለምን ይህን አለን? በትምህርታችን መካከል እንመለከተዋለን። ከዚህም በኋላ ነው በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ብቻቸውን ቀርበው ጌታችን ኢየሱስ ክርስቶስን ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም ፍጻሜውስ ምልክቱ ምንድን ነው ብሎ ጠየቁት። ቅድም ልጆቻችን ሲዘምሩ ሰምታችኋል። በዓለም ፍጻሜ በክርስቶስ መምጣት ጊዜ ምን ያክል ከባድ እንደሆነ ትንሹም ትልቁም ዋይታ ጫጫታ እንደሚያሰማ፣ በስነ ምግባር የታነጹ በእምነት የኖሩ ሰዎች ግን እንደ ፀሐይ አብርተው በእግዚአብሔር በኢየሱስ ክርስቶስ በቀኝ በኩል እንደሚቆሙ፣ በምድር ላይ የእግዚአብሔር ፈቃድ ያላደረጉ ግን መከራ እንዳለባቸው፣ በዚህ ዓለም የተጽናኑ በኋላ መከራ እንደሚቀበሉ፣ በዚህ ዓለም የተደሰቱ በኋለኛው ዓለም ደግሞ እንደሚያዝኑ፣ በዚህ ዓለም የሳቁ በኋላ ደግሞ እንደሚያለቅሱ በዝማሬው አሳይተውናል። ቅዱሳት መጻሕፍትም ይነግሩናል። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ በጠየቁት መሰረት ሁለት ነገሮችን በዋናነት ነግሯቸዋል። የዚህ ዓለም ፍጻሜና የመምጣቱን ነገር፣ እንደዚሁም የቤተ መቅደሱን መፍረስ። የምንመለከተውም ይሄ ነው። የዚህ ዓለም ፍጻሜው ምንድን ነው? የምንኖርበት ዓለም መጨረሻው ምንድን ነው? ክርስቶስ ከመምጣቱ በፊት ምን አይነት ምልክቶች በዓለም ላይ ይታያሉ? ክርስቶስስ እንደሚመጣ ማወቅ መረዳት የሚቻለው በምንድን ነው የሚለውን ክርስቶስ አስተምሮናል። እግዚአብሔር አምላካችን ዛሬም ለልጆቹ እንዲያስተምረን ቅዱስ ፈቃዱ ይሆንልን እና የዓለም ፍጻሜው ምልክቱ ምን እንደሆነ ክርስቶስ በግልጽ ተናግሯል። በግልጽ ማቴዎስ ወንጌልን ምዕራፍ 24ን አንቡት። አሁንም በትምህርቱ ተከታተሉት። ዛሬ ያለንበት ዘመን ያለንበት ጊዜ
ክርስቶስ በትንቢት መልኩ ከተናገረው አስተውሉ። ክርስቶስ ነቢይ ወሐዋርያ ይባላል። ነቢይ የተባለው የትንቢት ቃልን ተናግሯልና፣ ሐዋርያ የተባለው መንግሥተ ሰማያትን የምታወርስ ወንጌልን ሰብኳልና፣ ነፍሱ ወሕመምስ መቀበት መንግሥተ ሰማያት ብሎ አስተምሯልና። ስለዚህ ክርስቶስ በትንቢት የተናገረውን የእግዚአብሔርን ቃል ዛሬ እናያለን። የዓለም ፍጻሜው ምልክቱ ምንድን ነው? የክርስቶስ መምጣት ምልክቱ ምንድን ነው? የዚህ ዓለም መጨረሻ የዓለም መጨረሻው ምልክቱ ምንድን ነው የሚለውን ጥቂቶች እናንሳ። ርዕሳችን ምን ነበረው ወገኖች? እስኪ ርዕሳችን እናስታውስ። ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ። ይህንም በደንብ ያዙ። ለምንድን ነው በክረምት የተባለው? ለምንድን ነው በሰንበት የተባለው? ሽሽታችን በክረምትም በሰንበትም እንዳይሆን መጸለይ እንዳለብን ክርስቶስ ነግሮናል። ጊዜው ላይ ቦታው ላይ ስንደርስ እንተረጉመዋለን። ክረምት ምንድን ነው? ሰንበት ምንድን ነው የሚለው እናያለን። ከዛ በፊት ግን ምልክቶቹ ጥቂቶቹ እናንሳ። በጣም በርካታ ምልክቶች ሰጥተዋል። አንደኛውና የመጀመሪያው ምልክት የተባለው ብዙዎች ሐሰተኞች ክርስቶሳውያን ይመጣሉ የሚል ቁጥር 5 ላይ ታገኙታላችሁ። ምኖች ይመጣሉ? ሐሰተኞች ክርስቶሳውያን፣ በክርስቶስ የማያምኑ፣ ክርስቶስን የማይቀበሉ፣ በክርስቶስ የማይኖሩ፣ ክርስቶስ የሰራውን ሥራ የማይሰሩ፣ የክርስቶስን ጌትነት የማይቀበሉ፣ ሐሳውያን የሆኑ ሐሰተኞች የሆኑ ምኖች ይመጣሉ? ክርስቶሳውያን ይመጣሉ። እስመ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ምን ይላሉ? ይመጣሉ። እኔ ክርስቶስ ነኝ የድፍረት እኮ ነው። በጣም ደግ ሰዎችን አይደለም የጠሩት፣ መልካም ሰዎችን አይደለም የጠሩት፣ ቅዱሳንን አይደለም የጠሩት፣ ሰማዕታትን አይደለም የጠሩት፣ ነቢያትንም ሐዋርያትንም አይደለም የጠሩት፣ ራሱን ክርስቶስን። በብዙ ዘመን እንዲህ አይነት ነገር ተከስቶ ያውቃል። በሀገራችን በኢትዮጵያ እንኳን ሳይቀር ማለት ነው። ቀደም ባለው ዘመን ላይ አነ ዘክርስቶስ፣ እኔ ክርስቶስ ነኝ፣ እኔ ክርስቶስ ነኝ ብሎ የተነሳ ሰው ነበረ። እንደ ሐዋርያት ደቀ መዛሙርት አስከትሎ 72 አርድእትን አስከትሎ 30 ቅዱሳት አንስት የሚመስሉት አስከትሎ፣ የእኛ ሰዎች ደግሞ የዋዛ አይደሉም። አንተ ክርስቶስ ነህ? አዎ ክርስቶስማ ከሆንክ ና እንስቀላ ብለው ሰቀሉት ይላል። መጨረሻ ላይ ሞተ ተሰቅሎ። በሐሰት የሚመጣ ሰው መጨረሻው እንደዚህ ነው። በውሸት የሚመጣ ሁሉ መጨረሻው እንደዚህ ነው። ለጊዜው ግን ቀላል አይደለም። ተከታዮችን አፍርቶ ነበረ። የሚከተሉት የሚሰሙ ሰዎች አግኝቶ ነበረ። በየዘመናቱ በክርስቶስ ስም የሚመጡ ሰዎች ይኖራሉ። የመጨረሻው ማህተሙ የሐሰተኞች ማህተም ግን ሐሳዊ መሲህ ነው። ሐሳዊ መሲህ ነው እናየዋለን። ከዛ በፊት ግን ጥቃቅን ክርስቶሳውያን የሚመስሉ የሐሳዊ መሲህ መንገድ ጠራጊዎች ይመጣሉ። ስለዚህ እነሱ እንዳያስታችሁ ተጠንቀቁ አለ ክርስቶስ። እግዚአብሔር አምላካችን ከእንዲህ አይነት ስህተት ሁላችንም ይሰውረን። ለዚህ ነው ከሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ቁጥር 1 ላይ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው ከሆነ መርምሩ። መመርመር ያስፈልጋል። የእግዚአብሔርን ስም ስለጠራ ከእግዚአብሔር ነው ማለት አይደለም። የክርስቶስ ስም ስለጠራ ከክርስቶስ ነው ማለት አይደለም። የእሱን ቃል ስለያዘ እውነተኛ አማኝ ነው ማለት አይደለም። እሱ ስለተናገረ መጽሐፍ ቅዱስ በእጁ ስለያዘ ስላነገበ ክርስቶሳዊ ነው ማለት አይደለም። ታዲያ ምንድናቸው የእሱን ስም እየጠሩ የሚመጡት ካልን ቃሉ ይፈጸም ዘንድ ትንቢቱ ይፈጸም ዘንድ ግድ ስለሆነ የማያምኑትን ይጠራሉ፣ በማያምኑት ይኖራሉ። ክርስቶሳውያን የሚመስሉ ግን ክርስቶሳውያን ያልሆኑ ሐሰተኞች የነሱን ልዩ ልዩ ጥቅማቸውን በዚህ በክርስትና ስም ማስከበር የሚፈልጉ ክርስትናውን አይፈልጉትም፣ ስሙን ግን ይፈልጉታል። ሃይማኖቱን አይፈልጉትም፣ ስሙን ግን ይፈልጉታል። ሕይወቱን አይፈልጉትም፣ ስሙን ግን ይፈልጉታል። እንዲህ አይነት ሰዎች በዘመኑ መጨረሻ ይመጣሉ። ስለዚህ ከነዚህ ምን በሉ? ተጠንቀቁ፣ ተጠመቁ ብሏል። እግዚአብሔር በቸርነቱ ሁላችንም ይጠብቀን። ሌላው ሁለተኛው ክርስቶስ የተናገረው ምልክቱ ምንድን ነው ካልን በዓለም ተፈጽሞ ሆኖ የማያውቅ ከባድ ጦርነት ይሆናል የሚል ምን አልኳችሁ? ከባድ የሆነ ጦርነት በዘመናት ሁሉ
አስጨናቂ የሆነ ጦርነት አድርጎ ያውቃል። ከባድ ጦርነት ሆኖ ያውቃል። ነገር ግን ከዚህ የሚለይ ጦርነት እንደሆነ ራሱ ክርስቶስ ሲናገር የጦርንም ወሬ ትሰማላችሁ። መንግስት በመንግስት ላይ፣ ህዝብም በህዝብ ላይ ይነሳል። በዛን ጊዜም ረሃብ ይሆናል፣ ቸነፈር ይኖራል። እነዚህ ሁሉ ነገሮች ይሆናሉ ይላል ጌታችን ኢየሱስ ክርስቶስ። ከባድ የሆነ ቁጥር 6 ላይ ታገኙታላችሁ። ከባድ የሆነ ቅድም እንደነገርኳችሁ ብዙ ጦርነት ይነሳል። የመጨረሻው ዘመን ጦርነቱ ግን ከባድ የሚያደርገው ምንድነው ካላችሁ አውዳሜ ስለሆነ፣ በጣም አውዳሜ ስለሆነ፣ አውዳሜነቱ ብቻ አይደለም ከባድ የሚያደርገው ጦርን ብቻ ሳይሆን የጦርነትን ወሬ የምንሰማበት ጊዜ ስለሆነ፣ ያ ማለት አስቀድሞ ሰው በስነ ልቡና ጦርነት ውስጥ ይወድቃል ማለት ነው። ዛሬ የምናየው እሱን አይደል? ድሮ የሆነ ሀገርና የሆነ ሀገር ቢዋጉ ምናልባትም ከጨረሱ ከስንት ዓመት በኋላ ሊሆን ይችላል የሚሰማው አይደል? አሁንስ በሰከንዶች ፍርፍራፊ አንድ ቦታ ላይ ኮሽ ካለ ዓለም የዛሬ 2 ሳምንት አስታውሱ የለ እኛ እዚሁ ሀገር ሰላም ነው ብለን እያስቀደስን እየተማረን ለካ ውጩ እንዳልሆነ ሆኗል። የነገሩን ሌላ ሀገር ውስጥ ያሉ ሰዎች ናቸው። ስለዚህ ጦርነቱን አስከፊ የሚያደርገው ነገር ምንድነው ካላችሁ ሁለት ነገር፣ አንደኛ በጣም አውዳሚ መሆኑ፣ በሁለተኛ ደረጃ ደግሞ የጦር ወሬ ያለው መሆኑ። አሁን ጦርነቱ በሚዲያ ጭምር ነው አይደለም? በሚዲያ ጭምር ነው የሚከናወነው። ስለዚህ እንደዚህ አይነት ነገሮች ይመጣሉ። የሚያስጨንቅ ጊዜ ይሆናል። ተኩሱን ባሰማው ወሬውን ትሰማዋለህ፣ ድምፁን ባሰማው ወሬውን ትሰማዋለህ። ስለዚህ ረፍታን ሰነታጣለ ማለት ነው። እግዚአብሔር አምላካችን ከእንደዚህ አይነት ክፉ ወሬ ሁላችንም ይጠብቀን። በዚህም የተነሳ ከባድ ረሃብ ይነሳል። ምን ረሃብ አልኳት? ምን አይነት ረሃብ? ከባድ የሆነ ረሃብ፣ አስጨናቂ የሆነ ረሃብ፣ ሰው ሊቋቋመው የማይችል ረሃብ ይሆናል። ያ ማለት ከዚህ በፊት ረሃብ ሆኖ አያውቅም ማለት አይደለም። በጣም ከባባድ ረሃቦች አልፈዋል። አንዱ በመጽሐፍ ቅዱስ ከተመዘገበልን የረሃብ ዘመን እና ጊዜ የሰማርያ ረሃብ ነው። የማን ረሃብ አልኳችሁ? የሰማርያ። ሁለተኛ ነገሥት ምዕራፍ 6 ቁጥር 25 ታገኙታላችሁ። የሰማርያ ረሃብ በጣም ከባድ ረሃብ ነበረ። አስጨናቂ ረሃብ ነበረ። የሚላስ የሚቀመስ ከመጥፋቱ የተነሳ የአንድ የአህያ ራስ 50 ብር ተሽጧል። ሰው የሚበላው ሰው የሚቀምሰው በማጣቱ የተነሳ የርግብ ኩስ በ5 ብር ተሽጧል ይላል። ይሄ ብቻ ነው እንደሚገርማችሁ። እናት የምትበላው ስላጣች ልጇን ቀቅላ በልታለች ይላል። ገርም ነው። ቅድም በሰጠዋችሁ ጥቅስ ላይ ታገኙታላችሁ። ሁለተኛ ነገሥት ምዕራፍ 6 ቁጥር 25 አንብቡት። እንዲህ አይነት ከባድ እናት እንኳን ለልጇ እንዳትራራ የሚያደርግ ረሃብ፣ የምንጸየፈውን አህያን እንኳን በ50 ብር ገዝተህ ትበላለህ። ያው ጭንቅላቱን ብቻ እኮ ጭንቅላት ነው። አሁን ራስ ላይ ምን ስጋ አለ? እንዲሸተን እንኳን የማንፈልገውን ነገር የርግብ ኩስ 5 ብር ተሸጠ። እግዚአብሔር ከዚህ ሰውረ እና ከዚህ የባሰ ረሃብ ይነሳል ወይ ካላችሁ፣ ቃሉ እንደሚለው ከሆነ ከዚህ የባሰ ከዚህ የከበደ ከዚህ የበለጠ ረሃብ ይሆናል በዘመኑ መጨረሻ። ለምን? ምድሪቱ በግፍ ስለተሞላች፣ በጨካኞች ስለተሞላች፣ በክፉዎች ስለተሞላች፣ በኃጢአት ስለተሞላች ፍሬ አትሰጥም። እግዚአብሔርም ዝናብ ለዘር ጠል ለመከር መስጠቱን ያቆማል። ግፍ በዝቷልና ምድሪቱ በደም ተለውሳለችና ምድሪቱ በደም ታጥባለችና እህል አይበቅልባትም። ከየት ይመጣል ታዲያ? እንዲህ አይነት የጦርነት የግጭት የመተላለቅ የረሃብ የቸነፈር ዘመን ይመጣል አለ ክርስቶስ። እግዚአብሔር ከዚህ ዘመን አያድርስን። በእውነት በደህናው ዘመን ይጠቅልለን ይሰብስበን። ይሄ ሁለተኛው። ሶስተኛው ክርስቶስ አምላካችን የተናገረው ክርስቲያኖች በዓለም የተጠሉ ይሆናሉ የሚል ነው። በዓለም ምን ይሆናሉ? የተጠሉ። ቁጥር 9 ላይ ክርስቲያኖች በዓለም ምን ይሆናሉ? የተጠሉ ይሆናሉ። ዓለም ይጠላቸዋል። ክርስቶሳውያን ስለሆኑ፣ ኦርቶዶክሳውያን ስለሆኑ፣ አንገታቸው ላይ መስቀል ስለታሰረ ወይም ስለተገኘ፣ ስመ እግዚአብሔር ስለጠሩ፣ ሀብተ ወልድና ስመ ክርስትና ስላገኙ፣ እውነተኛ አምልኮት ስላላቸው፣
ከእግዚአብሔር ጋር የሚያገናኝ ሃይማኖት፣ የሚያጽናና ሃይማኖት፣ የሚያስታርቅ ሃይማኖት፣ ስለ ሰላም የሚሰብክ ሃይማኖት ስላለ ክርስቲያኖችን ዓለም ይገፋቸዋል። ለዛ እኮ ነው ክርስትናና ክርስቲያኖች የሚገፉት። በየትኛውም ቦታ እንዲኖሩ ያልተፈቀደላቸው በራሳቸው ሀገር እንኳን ሳይቀር ሁለተኛና ሶስተኛ ዜጋ ሆነው እንዲኖሩ የተፈረደባቸው ዘመኑ ስለደረሰ ይመስለኛል። ፍጻሜው እየደረሰ ይመስለኛል። ይሆን ዘንድ ግድ ስለሆነ ነው ብዙ ነገሮችን የምናየው። በየትኛውም ቦታ ክርስቲያኖች ሲሰደዱ ሲጠቁ የምንመለከታቸው ከዚህ የተነሳ ነው። ራሱ ባለቤቱ እንዲህ ብሏል፣ በስሜ ስላመናችሁ በሰዎች ዘንድ ወትከውኑ ጽሏነ በአመ ኩሉ ሰብ፣ በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ። በስሜ ስላመናችሁ የእግዚአብሔር ልጆች ስለተባላችሁ በክርስቶስ ክርስቲያን ስለሰኛችሁ በዓለም ምን ትላላችሁ? ከቃሉ ጋር ናችሁ። በዓለም ምን ትላላችሁ? ትጠላላችሁ። ራሱ ባለቤቱ ነው የተናገረው። ሲጀመር ክርስቶስን ያልተቀበለ ዓለም እንዴት እኛ ሊቀበለን ይችላል? ባለቤቱን ያልተቀበለ ዓለም እንዴት ተከታዮቹን ደቀ መዛሙርቱን ሊከተል ይችላል? እኛ ሲጀመር የዚህ ዓለም ሰዎች አይደለን፣ ከዚህ ዓለምም አይደለንም። ሀገራችን በሰማይ ነው። በጊዜያዊነት የምንኖርበት ዓለም ግን ሊገፋን ይችላል፣ ሊያሳድደን ይችላል፣ ብዙ መከራ ሊያመጣብን ይችላል። ጌታችን እንዳለው ዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ እናንተን ሲገድሏችሁ እግዚአብሔርን የሚያከብሩ የሚመስልበት ጊዜ ይመጣል። አይገርም? እየገደሉ እግዚአብሔርን ደስ የሚያሰኙ የሚመስላቸው፣ እያሳደዱ እግዚአብሔርን ደስ የሚያሰኙ የሚመስላቸው፣ እያፈናቀሉ እግዚአብሔርን ደስ የሚያሰኝ መስዋዕት እንደማቅረብ የሚቆጥሩ፣ የሰውን ደም ማፍሰስ፣ የሰውን አካል መቆራረጥ ለእግዚአብሔር የተወደደ መስዋዕት የሚያቀርቡ የሚመስላቸው ጊዜ ይመጣል። ስለዚህ እንዳትስቱ ተጠንቀቁ። ይህ ሁሉ መከራ ቢመጣም ይህ ሁሉ ችግር ቢያጋጥማችሁ፣ ነገር ግን ይህ ሁሉ የምጥ መጀመሪያ ነው። መጨረሻው ግን ገና ነው። እግዚአብሔር አምላካችን ከምጥ ከጋር ሁላችንም ይሰውረን ይጠብቀን። ሌላው ሐሰተኞች ነቢያቶች ይነሳሉ የሚል ነው። ምኖች ይነሳሉ አልኳችሁ? ሐሰተኞች ነቢያቶች ይነሳሉ። በሐሰት የሚያስተምሩ፣ በሐሰት የሚናገሩ፣ ሳይላኩ ተልከናል፣ ሳይማሩ ተምረናል፣ ሳይገለጥላቸው ተገልጦልናል፣ ሳይረዱ ተረድተናል፣ ሳይፈውሱ ፈውሰናል፣ ተአምር ማሳየት ሳይችሉ አሳይተናል የሚሉ የምትሃት ሰዎች ከእግዚአብሔር ጋር ምንም አይነት ግንኙነት የሌላቸው፣ ከእግዚአብሔር ጋር ያላቸው ግንኙነት የተቆረጠ፣ ግንኙነታቸው ከጥቅማ ጥቅም ጋር ብቻ የሆነ ሐሰተኞች ነቢያት፣ ሐሰተኞች መምህራን ይመጣሉ። ከእነዚህ መጠበቅ ያስፈልጋል። እነዚህ ሐሰተኞች ነቢያት በሁሉም ቦታ አሉ። ዓለምን አጥለቅልቀዋታል። በሚዲያ ብትገቡ እነሱ አሉ። የእግዚአብሔር ስም ይጠራሉ፣ ግን ሐሰተኞች ናቸው። ዛሬ በተነሱ አይደለም ሐሰተኞች ነቢያት፣ ድሮም ነበሩ። በነ ኤርምያስ በነ ኢሳይያስ ዘመንም ነበሩ። ኤርምያስ ኃጢአታችሁ በዝቷል፣ በደላችሁ በዝቷል፣ በምርኮ ወደ ባቢሎን ልትወርድ ነውና እባካችሁ ንስሐ ግቡ ስላቸው፣ እነዛ ሐሰተኞች ደግሞ ይላሉ ዘመኑ የፍስሐ ነው። የምን ዘመን ነው? ዘመኑ የደስታ ነው። የምን ዘመን? ዘመኑ የሰላም ነው፣ የበረከት ነው። የምን ምርኮ፣ የምን ስደት፣ ተደስታችሁ ኑሮ፣ እግዚአብሔር የደስታ ዘመን አድርጎላችሁ ይሏቸዋል። በውሸት ማለት ነው። መጨረሻ ላይ ግን የእግዚአብሔር ሰው ኤርምያስ ያለው ሆነ፣ ተሰደዱ። እውነትን የማይሰሙ ሰዎች መጨረሻቸው እንደዚህ ነው። ከሀገራቸው፣ ከቀያቸው፣ ከመንደራቸው፣ ከሰፈራቸው፣ ከቤታቸው ይወጣሉ፣ ይሰደዳሉ። እግዚአብሔር ከስደት ሁላችንም ይሰውረን። ስለዚህ ሐሰተኞች መምህራን፣ ሐሰተኞች ነቢያት ይመጣሉ። ክርስቶስ ነግሮናል። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለምሰው፣ የምን ለምድ? የበግ በግ እንግዲህ በጥሩ ነገር የሚመስል በቤተክርስቲያን ታውቃላችሁ። ነገር ግን ተኩላዎች የሆኑ በውስጣቸው ንጥቂያና ሐሰትን የተሞሉ ተኩላዎች የሆኑ እነዚህ አሳቾች ወደ እናንተ ይመጣሉና ሐሰተኞቹን ነቢያትን አትቀበሏቸው ብሏል። ከሐሰት ነቢያት እግዚአብሔር ሁላችንም ይሰውረን። አሁን በምን ማወቅ እንችላለን? ሐሰተኛውን ከእውነተኛ፣ ጻድቁን ከኃጥኡ፣ የእግዚአብሔርን ሰው የእግዚአብሔር ሰው ካልሆነው፣ እውነተኛውን እውነተኛ ካልሆነው በምን መለየት እንችላለን? ከፍሬያቸው ታውቋቸዋላችሁ አይደል ያለው ክርስቶስ። እንዲያቸው ፍሬያቸው ምንድን ነው? ሕይወታቸው ምንድን ነው?
ኑሯቸው ምንድን ነው? ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ የሕይወታቸውን ፍሬ መመልከት ይገባናል። የኑሯቸውን ፍሬ ማየት ይገባናል። አናኗራቸው እንደሚሉት ነው ወይስ ደግሞ ተቃራኒ? እንደሚሰብኩት ነው የሚኖሩት? እንደሚናገሩት ነው የሚኖሩት ወይስ ከሚናገሩት በስተጀርባው ተቃራኒ? ክርስትና የሚናገሩትን መኖር ማለት ነው። የሚያስተምሩትን መኖር ማለት ነው። የሚመሰክሩትን መኖር ማለት ነው። ነፍሱን ይማረው ወንድማችን መምህር ዘላለም በቅርቡ ያጣነው እንቁ የቤተክርስቲያን መምህራችን የሁላችን መምህር የሆነው ዘመኑን ሙሉ ለቤተክርስቲያን የሰጠው ዘመኑን ሙሉ ለወንጌል የሰጠው ዘመኑን ሙሉ አንድም ቀን ስለ ሥጋ ሳያስብ ራሱን ለእግዚአብሔር ሰጥቶ የኖረ የሰበከውን የኖረ የተናገረውን የኖረ ያስተማረውን የኖረ የቃልም የተግባርም መምህር የሆነው መምህራችን ታስታውሳላችሁ አይደል? ነፍሱን በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጠልን። እንዲህ አይነት ሰው ነፍሱ ይማር ብሎ እንኳን ለመጸለይ እኛ ድፍረት የለንም። እውነትም ለመናገር ከዚህ በላይ ለቤተክርስቲያን ምን ሊያደርግ ይችላል ሰው ቢኖር? ሰማዕታት የሚባሉት በሁለት ወገን ነው። አንደኛ በደም ደማቸውን አፍሰው ሰማዕታት ይባላሉ። ሁለተኛ ደግሞ ሕይወታቸውን ሙሉ የሰጡ ሰማዕታት ይባላሉ። ይህ ወንድማችን መምህር ዘላለም ሕይወቱን ሙሉ ለእግዚአብሔር የሰጠ ሰማዕት ነው። እግዚአብሔር አምላካችን እንደዚህ አይነት እንደጸኑት መምህራን እኛም ጸንተን እንድንኖር በቸርነቱ ይርዳል። ስለዚህ ሐሰተኞችን ከእውነተኞች እውነተኞችን ከሐሰተኞች ለይተን ማወቅ የምንችለው በሕይወታቸው በሚገለጠው መንፈሳዊ ማንነታቸውና ክብራቸው። ኦርቶዶክሳውያን አንድ ሆነው ያለቀሱለት ሰው መምህር ያገኘ ነው። ለዛ ነው ሁላችንም እንዲህ አይነት ሕይወት ኑሮን ሰይጣን የምናስቀና እግዚአብሔርን ደስ የምናሰኝ እንድንሆን አምላካችን በቸርነቱ ይርዳል። ስለዚህ ከሐሰተኞች ነቢያት መጠበቅ በጣም ያስፈልጋል። ይህ ምልክቱ ነው። ይመጣሉ፣ አይቀሩም። እግዚአብሔር ቸርነቱ ይጠብቀን። ሌላው ፍቅር ይቀዘቅዛል። ከብዙዎች ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች ይላል። ከምን ብዛት የተነሳ? አመፃ፣ ከግፍ፣ ከመገፋፋት፣ ከመገዳደል፣ ከመለያየት የተነሳ አባት ልጁን የሚገፋበት፣ ልጆች ወላጆቻቸውን የሚገፉበት የግፍ፣ የጥላቻ፣ የጥቅማ ጥቅም፣ የገንዘብ መውደድ ጊዜ ይመጣል። ሰው እናት አባቱን፣ ሰው ወንድም እህቱን፣ ሰው ቤተሰቡን ሳይሆን ጥቅማ ጥቅም ብቻ የሚወድ የሚያስቀድም ይሆናል። መድኃኔዓለም ከዚህ ይሰውራል። ሰዎች ራሳቸውን ወዳድ ስለሚሆኑ ራሳቸውን ስለሚወዱ ፍቅር ከብዙ ዘንድ ትቀዘቅዛለች። ምድር ላይ አመፃ ስለሚበዛ፣ ግፍ ስለሚበዛ፣ ጥፋት ስለሚበዛ፣ ክፋት ስለሚበዛ ከብዙ ዘንድ ፍቅር ትቀዘቅዛለች። ወገኖቼ ዛሬ እኮ ፍቅር በረዶ ሆኗል አይደለም? እንዲህ ከመቀዝቀዙ የተነሳ በረዶ ሆኗል። በሕይወታችን ላይ በረዶ ሆኗል። ዮሐንስ አፈወርቅ ምን ይላል? ፍቅር የመንፈሳዊ ሕይወት ማሞቂያ ነው ይላል። የምን ማሞቂያ? የመንፈሳዊ ሕይወት። መንፈሳዊ ሕይወታችን መሞቅ የሚችለው መጋል የሚችለው በፍቅር ነው ወገኖች። ፍቅር የሌለው አገልግሎት ከንቱ ነው። ፍቅር የሌለው ምስጋና ከንቱ ነው። ፍቅር የሌለው ቅዳሴ፣ ውዳሴ፣ ዝማሬ ከንቱ ነው። ፍቅር የሌለው ምጽዋት ከንቱ ነው። ዛሬ አባት እናት ይዋደዱ ይሆን? ዛሬ በቤተሰብ ፍቅር ጠፍቷል። በወላጆች ፍቅር ጠፍቷል። በወንድማማቾች ፍቅር ጠፍቷል። በእህታማቾች ፍቅር ጠፍቷል። በስራ ቦታ ፍቅር ጠፍቷል። በአገልጋዮች ፍቅር ጠፍቷል። ፍቅራችን ቅዳሴያችን ፍቅር የለውም። ዝማሬያችን ፍቅር የለውም። ትምህርታችን ፍቅር የለውም። መሰባሰባችን ፍቅር የለውም። የማስመሰል ሕይወት በዝቶበታል። እግዚአብሔር ከዚህ ይሰውረን። ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ይለናል። እግዚአብሔርን ፍቅር የሌለው እግዚአብሔርን አያውቅ። ምን የሌለው ንገሩኝ? ምን የሌለው? ፍቅር አላችሁ ሆይ? እንዲያው እግዚአብሔር ቢጠይቀን ፍቅር አላችሁ ብሎ ቢጠይቀን መልሳችን ምንድን ነው? በሕይወታችሁ ፍቅር አለ? በኑሯችሁ ፍቅር አለ? በስራ ቦታችሁ ፍቅር አለ? በትዳራችሁ ፍቅር አለ? በአገልግሎታችሁ ፍቅር አለ? ዛሬ ቤተክርስቲያን መተን እዚሁ ቁመን እያስቀደስን የምንገፋፋ ሰዎች የለንም ወይ? ተገፋፍተን የምንተላለፍ ሰዎች፣ እንዳልተያዩ የምንተላለፍ ሰዎች የለንም ወይ?
ይቅር ባይነትን ከልባችን አርቀን አወጥተን ይቅር ላለ ማለት አቁርፈን የምንኖር ሰዎች የለንም። የጥላቻ እሾክ በልባችን ላይ አልበቀለም ወይ ወገኖቼ? ቀዝቅዟል። ኑሯችን ቀዝቅዟል። እግዚአብሔር በማሞቂያው ያሞቀን። የሚሞቀው ደግሞ ቅዱስ ዮሐንስ አፈወርቅ እንደነገረን በምንድን ነው አልኳችሁ? በፍቅር መውጣት መግባታችን ሁሉ በፍቅር መሆን አለበት። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ነው የሚለን። ፍቅር ጠፍቷል። ከብዙ ሰዎች ፍቅር ጠፍቷል። እውነት ለመናገር እግዚአብሔር ፍቅሩን እንደ ሸማ ያልብሰን። ሐዋርያው ይሁዳ እንግዲህ ያ ጌታን የሸጠው ይሁዳ አይደለም፣ የጌታ ወንድም የሚባለው ይሁዳ ምን ይላል? አንድ ምዕራፍ ነው ያለው ቁጥር 2 ላይ ሰላም፣ ምሕረት፣ ሰላም፣ ፍቅር ይብዛላችሁ ይላል። ምሕረት፣ ሰላም፣ ፍቅር ይብዛላችሁ። ፍቅር ይብዛልን። ፍቅር ቢኖር በዚህ ምድር ላይ በምናየው ዓለም በምንኖርበት ዓለም ይህ ሁሉ የጥፋት እሳት ባልነደደም ነበር። የምናየው ሁሉ መከራ ባልተመለከትም ነበር። የፍቅር መጥፋት ወይም የፍቅር መቀዝቀዝ፣ የሰዎች የጥላቻ ከፍታ ነው የምናየው በዓለም ላይ ነው። ስለዚህ ከአመፃ ብዛት የተነሳ ፍቅር ምን ትላለች? ትቀዘቅዛለች። አስቡ የእግዚአብሔር ልጆች፣ ፍቅር ትቀዘቅዛለች አለ እንጂ ትጠፋለች አላለም። አስተውሉ። አትጠፋም ፍቅር። በእውነተኞች ክርስቲያኖች፣ በእውነተኞች አማኞች፣ በእውነተኞች ቅዱሳን፣ በእውነተኞች አገልጋዮች፣ በእውነተኞች ምእመናን ላይ የእግዚአብሔር ፍቅር ይኖራል። ነገር ግን ሊቀዘቅዝ ይችላል። ብዙዎች በጥላቻ የሚሄዱ ጥቅማቸውን ብቻ የሚያስቀድሙ ሊሆኑ ይችላሉ። በመጨረሻው ዘመን ከምናየው አንዱ ይሄ ነው። እግዚአብሔር አምላካችን በፍቅር ሁላችንም ያኖረን። ሌላው አምላካችን ክርስቶስ የተናገረው ወንጌል በዓለም ይሰበካል የሚል ነው። ወንጌል በየት ይሰበካል? እየተከታተላችሁ ነው? ቃሉን እያያችሁ ነው? ወንጌል በየት ይሰበካል? ወይሰበክ ዝ ወንጌል መንግስት ውስተ ኩሉ ዓለም፣ በዓለም ሁሉ ይህ የመንግስት ወንጌል ይነገራል። ፍጻሜው ከዚህ በኋላ ነው የሚሆነው። እኔ በጣም አንድ ነገር ልጠይቃችሁ እስኪ። እንዲያው ወንጌል የማይነገርበት ቦታ አለ? ወንጌል የሚነገረው ለእኛ ብቻ ነው ብላችሁ ታስባላችሁ? ወንጌል የሚሰበከው ለእኛ ብቻ ነው ብላችሁ ታስባላችሁ? አሁን ፌስቡክ ላይ ብትገቡ፣ ቲክቶክ ላይ ብትገቡ፣ ኢንስታግራም ላይ ብትገቡ፣ ዩቲዩብ ላይ ብትገቡ 24 ሰዓት ሙሉ የሚሰበከው ምንድን ነው? ወንጌል ነው። በጣም የሚገርማችሁ ደግሞ የሚያምኑ ሰዎች ብቻ አይደለም ወንጌል የሚሰሙት፣ የማያምኑ ሰዎች ይጨምራል። ለምን ነው ታውቃላችሁ? ምስክር እንዲሆንባቸው። አያምኑም፣ ግን ወንጌሉን ከዳር እስከ ዳር ከጫፍ እስከ ጫፍ ይዘውታል፣ ይናገሩታል። ቃሉ እንዲፈርድባቸው አልሰማንም፣ አላየንም፣ አልተማርንም፣ አልተረዳንም፣ አላነበብንም፣ አላወቅንም እንዳይሉ ማለት ቃሉ ሊፈርድባቸው የመንግስት ወንጌል የክርስቶስ ወንጌል የምስራችሁ በዓለም ሁሉ ምን ይላል? ይሰበካል። በእነንትና ቤት ሳይቀር ማለት ነው። አሁን ይሄ ንጽጽራዊ ትምህርት ይመስላችኋል አይደለም? ግን ያነጻጽሩ ምናምን፣ ያ ግን ቃሉ ይፈርድባቸው ዘንድ ግድ ስለሆነ ነው። ይሄ የፍጻሜው መጀመሪያ ነው ማለት ነው። የዘመኑ ፍጻሜ እንደደረሰ ከምንረዳበት አንዱ ወንጌል በዓለም መሰበኩ ነው። በዓለም ወንጌል ተሰብኮ ሲያልቅ ግን የዓለም ፍጻሜ መጨረሻ ይሆናል። ምናልባት የሩቅ ምስራቅ ሀገራት አንዳንዶች ክርስትና ምን እንደሆነ የማያውቁ፣ ወንጌል ምን እንደሆነ የማያውቁ ካሉ ለነሱ ሳይቀር ይሰበካል ማለት ነው። እግዚአብሔር አምላካችን በአጽሮ መስቀሉ በሕገ ወንጌሉ ሁላችንም ያኖረን ይጠብቀን። የአንደኛው ነው። ይህኛው ደግሞ ሌላው ነው። በመጨረሻም ደግሞ ሁለት ነገሮች ተገልጸዋል። ስንት ነገሮች አልኳችሁ? ሁለት ነገሮች። አንደኛ የጥፋት ርኩሰት በቤተ መቅደሱ በተቀደሰው ስፍራ ቆማችሁ ስታዩ የተባለው ነው። ሁለተኛው ደግሞ የበለስ ፍሬ የተባለው ማነው? በለስ የተባለችው የበለስ ቅጠል የተባለው ነው። ጌታችን ኢየሱስ ክርስቶስ ሲናገር በዛ ሰዓት በዳንኤል እንደተነገረ፣ በማን እንደተነገረ? በዳንኤል እንደተነገረ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። አንባቢው ምን ይበል? ያስተውል። የተቀደሰው ስፍራ የረከሰው ቅዱስ ያልሆነው የጥፋት ርኩሰት የሆነው በዛ በተቀደሰው ቦታ ላይ ያያችሁ እንደሆነ
ዘመኑ ፍጻሜ ደርሷል ማለት ነው። ምልክቱ ነው ማለት ነው። ለሁለት ነገሮች ተነግሯል ይነገር። አንደኛ ለመጀመሪያው በ70 ዓመተ ምህረት ቤተ መቅደሱ ይፈርሳልና የዛ ምልክት ነው። የጥፋት ርኩስ የተባለው መስዋዕት የሚሰዋበት እግዚአብሔር የሚመሰገንበት እግዚአብሔር የሚመለክበት ቤተ መቅደስ ቤተ ጣዖት ይሆናል፣ የሪያ መስዋዕት ይሰዋበታል ሲሉ በ70 ዓመተ ምህረት የሮም ንጉሥ ጥጦስ ወይም ቲቶ ይሉታል። እሱ ወደ ኢየሩሳሌም ሄዶ ቤተ መቅደሱን አፍርሶ እስራኤላውያንን አፍልሶ በዛ ቦታ ላይ በቤተ መቅደሱ ቦታ ላይ ደግሞ ጣዖት አቁሞ መስዋዕት ጣዖት አቅርቦበታልና በዚህ የተነሳ የተቀደሰው ረክሶ ስለሚታይ ያኔ ኢየሩሳሌም እስራኤል እንደምትጠፋ ፍጻሜዋ እንደሚሆን አንባቢው ያስተውል የተባለበት እዚህ አንደኛው ነው። በሁለተኛ ደረጃ ደግሞ ያ የሰሎሞን ቤተ መቅደስ የታነጸበት ባለፈው እንደነገርኳችሁ ዘሩባቤል ቤተ መቅደስ ያነጸበት ቦታ ሄሮድስ ያደሰበት ቦታ ያ ቤተ መቅደስ ከፈረሰ በኋላ በዓለም ፍጻሜ መጨረሻ ላይ እንደ አዲስ ተገንብቶ ሐሳዌ መሲህ በዛ ቦታ ላይ ነግሶ እኔ ክርስቶስ ነኝ እኔ አምላክ ነኝ ብሎ የሚነግስበት የሚመለክበት እሱን የማያመልኩት ደግሞ የሚጠፉበት ዘመን ጊዜ ስለሆነ የተቀደሰውን ስፍራ ያንን ቦታ አርክሰውስ ግንቡንም ሕንፃውንም ቦታውንም ጭምር አርክሰው የሚታዩበት ጊዜ ስለሆነ የጥፋት ርኩሰት በማለት ተናግሯል። የመጨረሻው ሌላው የተቀደሰው ቦታ ላይ የጥፋት ርኩሰት ቆሞ ስታዩ የተባለው ያ ቤተ መቅደስ እኛ ነን። ሁልጊዜ እንደምናገረው ያ የተቀደሰው ቤተ መቅደስ በኃጢአት ረክሶ በኃጢአት ፈርሶ በበደል ፈርሶ በጣዖት አምልኮ ፈርሶ በክደት ፈርሶ ስታዩ አንባቢ ያስተውል። የመጨረሻው ዘመን እንደመጣ ሁሉም ተባብሮ እንደካደ ከእግዚአብሔር እቅፍ እንደወጣ እግዚአብሔር የለሽ እንደሆነ ዘመኑ እንደደረሰ ሰዎች ሁሉ ከእምነት ወደ ክደት እንደሄዱ አንባቢው ያስተውል ለማለት ነው። እግዚአብሔር ማስተዋል ለሁላችንም ይስጠን። እንዲያው ካላበዛው በጣም ብዙ ምስጢሮች አሉ ብያቸዋለሁ። ጥቂት ነገሮችን ብቻ ብዬ ልጨርስ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዳይደክማችሁ በማሰብ ነው። በዛን ጊዜ ብሏል ክርስቶስ በይሁዳ ያለ ወደ ተራራ ይሽሽ ይላል። ወደ የት ይሽሽ? በይሁዳ ያሉ ወደ የት ይሽሹ ተባለ? ወደ ተራራ ይሽሹ። በችግር ጊዜ መቼም የሚሸሸው ወደ የት ነው? ወደ ተራራ ነው አይደለም? የኢትዮጵያ ነገስታት ቤተ መንግስታቸውን የሰሩት ከፍ ከፍ ያለ ተራራ ቦታ ላይ ነው። ይሄ ስትራቴጂክ ቦታ ይባላል። በብዙ መንገድ ከጠላት ማምለጫ ቦታ ተራራ ስለሆነ ማለት ነው። ሰው ችግር ሲባል መጣ ሲባል ወደ ሜዳ ሄድ ወደ ተራራ ነው የሚወጣው። ስለዚህ በይሁዳ ያሉ ወደ የት ይሽሹ? ወደ ተራራ። ተራራ የተባለች ማናት? ቅድስት ቤተ ክርስቲያን ናት። ማናት አልኳችሁ? ቅድስት ቤተ ክርስቲያን የምንሸሽባት መሸሸጊያችን፣ መጠለያችን፣ መጠያችን፣ መትረፊያችን፣ መጽናኛችን ቤተክርስቲያን። በዛ ሰዓት በዚህ ጭንቅ ጊዜ ቅድም የነገርኳቸው ሁሉ ምልክቶች ሲሆኑ ሲፈጸሙ ሰዎች ከቤታቸው ከኑሯቸው ወደ የት ይሽሹ? ወደ እግዚአብሔር ቤት ወደ ቤተክርስቲያን ይሽሹ። በዛ ምን አለ? ንስሐ የሚሰጡ ካህናት አሉ። በዛ ምን አለ? ልጅነትን የምሰጥ ጥምቀት አለች። በዛ ምን አለ? ሕይወት ድነት የሚሰጥ የክርስቶስ ቅዱስ ሥጋው ክቡር ደሙ አለ። የምንድንበት የምንተርፍበት ሕይወትን የምናገኝበት እነዚህ ነገሮች ሁሉ የሚሰጡት ተራራ በሆነችዋ ከፍታዋ ከፍ ብላ በምትታየው ክርስቶስ ከፍ ባደረጋት በቤተ ክርስቲያን ነውና ሰዎች ሁሉ ወደ የት ሊሸሹ ይገባቸዋል? በአንድ ቃል መልሱልኝ። ወደ የት? ወደ ቤተ ክርስቲያን። ኑሯችንን በቤተ ክርስቲያን ያደርገልን፣ ሕይወታችን በቤተ ክርስቲያን ያደርገልን። ይህ አንደኛው ነው። እንደገና ደግሞ በሰገነት ያለ ከቤቱ ያለውን ያመጣ ዘንድ ከሰገነት አይወረድ ተብሏል። እየሰማችሁ ነው? በምን ያለ አልኳችሁ? በሰገነት ያለ ከቤቱ ያለውን ያመጣ ዘንድ አይወረድ። በጭንቅ ጊዜ አረቃዬን ትላላችሁ እንዲህ ይባላል። እንዲህ አያድርገውና ያለንበት ህንፃ ምንሆንበት ህንፃ ወይ ምንሰራበት ህንፃ እሳት ቢነሳ የመጀመሪያ ስራችን ምንድን ነው የሚሆነው? ራስን ማትረፍ ነው አይደል? እንዲህ ከዛ በኋላ ምንን የሚባለው እየነደደ ግን ቃይ ላውጣ ተብሎ ይመለሳል። ትንሽ እንደዚህ ካልሆነ በቀር አይደረግም። ስለዚህ በሰገነት ያለ ሰው ወዴት አይውረድ? በቤቱ ያለውን ያመጣ ዘንድ አይውረድ።
በቤቱ ያለውን ይወስድ ዘንድ አይውረድ። ሰገነት ምንድነው? በጎ ምግባር። ሰገነት ምንድነው? ሃይማኖት። ሰገነት ምንድነው? ቅድስና። ሰገነት ምንድነው? በረከት። ሰገነት ምንድነው? ንጽህና። ሰገነት ምንድነው? መንፈሳዊነት። በዚህ ከፍታ ላይ ያለ፣ በዚህ ሰገነት ላይ ያለ በንስሐ የሚኖር፣ በስጋ ወዲሁ የሚኖር፣ በቅድስና የሚኖር፣ በእምነት የሚኖር፣ በበጎ ምግባር የሚኖር በዚህ ጊዜ ወደ ዓለም ለመመለስ የዓለም ጥቃቅን ነገሮችን በረከቶችን ፍለጋ አይምጣ። ካለበት ሰገነት ወርዶ አይፈጥፈጥ። እግዚአብሔር ከመፈጥፈጥ ይሰውረን። ብዙዎች ሲፈጠፈጡ እያየን ነው። የነበራቸውን ክብራቸውን ሲያጡ፣ መንፈሳዊነታቸውን ሲያጡ፣ ቅድስናቸውን ሲያጡ፣ በጎነታቸውን ሲያጡ ቆራቢ ነበርኩ የሚሉ፣ ሰንበት ተማሪ ነበርኩ የሚሉ፣ ካህን ነበርኩ የሚሉ፣ ዲያቆን ነበርኩ የሚሉ፣ ዘማሪ ነበርኩ የሚሉ አሁን በጥፋት ውስጥ ያሉ ሰዎች አሉ። ከሰገነቱ የወረዱ እኛን በሰገነቱ ያልወረን። አዎ የሚሻለን በሰገነት ነው። ሰገነት ላይ ከፍ ስንል ከምድር ካለው ሁሉ እንርቃለን። በምድር ላይ ኃጢአቱ አለ፣ በደሉ አለ፣ ርኩሰቱ አለ፣ ሌብነቱ አለ፣ ዝሙቱ አለ፣ ብዙ ነገሮች አሉ። ከዛ ከፍ ማለት አለበት ክርስቲያን። ስለዚህ ከፍታችን ጠብቀን መኖር እንደሚገባን ክርስቶስ ሲነግረን በሰገነት ያለ በቤቱ ያለውን ለመውሰድ አይውረድ አይምጣል። እንደገናም ተናገረ ክርስቶስ በእርሻም ያለ ሰው፣ በእርሻ ቦታ ያለ ሰው ልብሱን ይወስድ ዘንድ ወደኋላ አይመለሳል። ወዴት አይመለስ? ወደኋላ። ክርስትና ወደኋላ የለም ወደፊት እንጂ። እርፍ ይዞ ወደኋላ ሊያርስ የሚችል ማን ነው ይላል ጌታችን። ሐዋርያ ጳውሎስም ከፊት ከኋላ ያለኝን የተውኩ ወደፊት ያለውን ደግሞ ለመያዝ እገሰግሳለሁ ይላል። ክርስቲያን ወደፊት ነው የሚገሰግሰው። ብዙዎቻችን አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ እየሆነ ችግር። አንዴ ንስሐ እንገባለን፣ ደግሞ ጥርግ ብለን እንጠፋለን። አንዴ እንቆርባለን፣ ጥርግ ብለን እንጠፋለን። በጣም የሚያሳዝኑ ሰዎች ምን አይነት ሰዎች እንደሆነ ታውቃላችሁ? ሲያገቡ በስጋው ደግሞ ተጋብተው ከዛ በኋላ በስጋው ደግሞ የለም፣ ቁርባን የለም። ከዛ ያችን ፎቶ ለጥፋታል ቤታቸው። የሚመጣ ሰው ሲያይ በቃ እድሜ ልካቸውን ቆራቢ ነው የሚመስሉ ሰዎች ታድለው ይላል። እግዚአብሔር ከዚህ ይሰውረን። በሰገነቱ እንድንሆን ማን ይርዳን? እግዚአብሔር ይርዳን። በእርሻ ቦታ ያለ ሰው ደግሞ ምኑን ይወስድ ዘንድ አይመለስ ተባለ? ልብሱን። ያ ሰው ምን አይነት ሰው ነው ካላችሁ እንግዲህ እርሻ ቦታ ምን አለ ሲጀመር? ዘር አለ አረ እንዴ? ፍሬ አለ፣ ልምላሜ አለ፣ በረከት አለ። ስለዚህ ያ ሰው ፍሬ አፍርቷል። ለምን? ንስሐ ገብቷል። ካለበት ተመልሷል። የንስሐ ፍሬ አፍርቷል። ስለዚህ የንስሐ ፍሬ ካፈራ በኋላ ያልሰራሁት፣ ያልፈጸምኩት፣ ያላደረጉት ኃጢአት አለ ብሎ ወደ ኋላ አይመለስ ይላል። ብዙዎቻችን ወደ ኋላ እየተመለስን ነው። እግዚአብሔር በቸርነቱ ይጠብቀን። ንስሐ በገባንበት ኃጢአት ተመልሰን እንዳንወድቅ፣ በተጸጸትንበት ኃጢአት ተመልሰን እንዳንወድቅ፣ ከዚህ በኋላ እርም ይሁንብኝ ያለውን ኃጢአት ድጋሜ እንዳንሰራው ወደ ኋላ እንዳንመለስ ወገኖች፣ የሚሻለን ፍሬ አፍርቶ ከእግዚአብሔር ጋር መኖር ነው። እግዚአብሔር በቅፍ ሁላችንም ያኖረን እና መጨረሻም ጌታችን ኢየሱስ ክርስቶስ ምን አለ? ሽሽታችሁ በክረምትና በሰንበት እንዳይሆን ምን በሉ? የመጨረሻችሁን ቃል ነው። ሽሽታችሁ በርስኪ ሁላችሁ ድምፃችሁ አይሰማ በክረምትና በሰንበት እንዳይሆን ጸልዩ። ምንድን ነው ክረምት? ምንድን ነው ሰንበት? ችምቻ ነው። በክረምት ታውቃላችሁ ሰማይ ዝናብ ነው፣ ላይ ውሃ ነው፣ ታችም ውሃ ነው፣ ጭቃ ነው። ገጠር ውስጥ ያሉ ሰዎች በክረምት 2 ወር ሙሉ አይጠያየቁ። በመካከላቸው በተለይ ወንዝ ካለ አይጠያየቁ። የወንዝ ሙላት አለ፣ ጭቃ አለ፣ መሄድ አይቻልም፣ መራመድ አይቻልም። ጭቃው አያስኬድም፣ ዝናቡ አያስኬድም። የኩዌትን ዝናብ አይደለም ብላችሁ። ስለዚህ በጣም ከባድ ነው ማለት ነው። መንቀሳቀስ በፍጹም አይቻልም። ስለዚህ አንድ ሰው ከቤት ከወጣ ጭቃ ይዞ ነው የሚመለሰው። እንደየአካባቢው ሁኔታ ቢለያይም አንዳንዱ ጭቃ የሚውጥ ሁሉ ይሆናል። በጣም ከባድ ስለሚሆን ስለዚህ ጭቃ የበዛበት ክረምት ላይ ሰው ልሸሽ ቢል ሸሽቶ ማምለጥ ይችላል። አንድ እግሩ ጭቃ ውስጥ ገብቶ ይቀራል። ብዙ ሰዎች እንደውም ይሰበራሉ እግራቸው ጭቃ ውስጥ ገብቶ ማለት ነው። እግዚአብሔር ከዚህ ሰውረን። ስለዚህ በክረምት ጭቃ እንደሚበዛ፣ ውሃ እንደሚበዛ፣ መሄድ መራመድ እንደማይቻል ሁሉ በኃጢአት ጭቃ ውስጥ ሆናችሁ፣ በበደል ጭቃ ውስጥ ሆናችሁ፣ በክፋት ጭቃ ውስጥ ሆናችሁ፣ በጥፋት ጭቃ ውስጥ ሆናችሁ፣ በመተላለፍ ጭቃ ውስጥ ሆናችሁ፣ በክደት ጭቃ ውስጥ ሆናችሁ እንዳትጠሩ
ምጽአት እንዳይደርስባችሁ የመጠሪያ ቀናችሁ እንዳይደርስባችሁ ጸልዩ። እግዚአብሔር አምላካችን በክረምት ከመጠራት ወደሱ ከመሄድ ሰወረ። የገጠር ሰው በጣም ይገርማቸዋል። ቤት ውስጥ ደካማ ካለ በእድሜ ገፋ ያሉ ሰዎች ካሉ ከሚጸለየው አንዱ ምንድነው ታውቃላችሁ? በክረምት እንዳያርፉ እንዳውችን ክረምቷን ይውጣልኝ እንጂ አያቴ ይባላል ማለት ነው። እስከዚህ ድረስ ምክንያቱም በክረምት ልሸኝ እንኳን ቢል ሰው መቶ መሸኘት አይችልም። አቀደም እንዳልኳችሁ መንገዱ አስቸጋሪ ስለሚሆን በእንደዚህ አይነት በኃጢአት ረግረግ ውስጥ ሆነን ክርስቶስ እንዳይመጣ መጠንቀቅ አለብን። እግዚአብሔር አምላካችን ሁልጊዜም ተዘጋጅተን እንድንኖር በቸርነቱ ይርዳን። ሰንበት የተባለው ሰንበት ረፍት ነው ይታወቃል። በሰንበት ምንም ስራ አይሰራም፣ እንቅስቃሴ የለም፣ ረፍት ነው። በዛ ከተባለ ቤተክርስቲያን እንመጣለን፣ እናስቀድሳለን፣ እንዘምራለን፣ ከዛ ወደ ቤታችን ነው። በጣም ጥቂት ስራዎችን ልንሰራ እንችላለን። በጎ ስራ አለቅ። ከዚህ ውጭ ሌላ ስራ በሰንበት አይሰራም። ሰንበት የእረፍት ቀን እንደሆነ ሰዎች ቁጭ ብለው እንደሚውሉ ሁሉ የእረፍት ቀን እንደሚውሉ ሁሉ እናንተም ንስሐ ሳትገቡ መልካም ስራ ሳትሰሩ በምግባር ሳታጌጡ በቅድስና ሳትኖሩ ተዘልላችሁ ተቀምጣችሁ ሳለ እግዚአብሔር እንዳይመጣባችሁ የምጽአቱ ቀን እንዳይደርስ የእናንተም የመጠሪያ ቀን እንዳይደርስባችሁ ሽሽታችሁ በክረምትና በሰንበት እንዳይሆን ምን በሉ ጸልዩ። ኢትዮጵያ ውስጥ የሆነውን ነገር እያያችሁ ነው አይደለም? ደቡብ ኢትዮጵያ ውስጥ እየሆነ ያለው ነገር አይታችኋል። አገር ሰላም ነው አማን ነው ብለው በኖርበት ከላይ መሬት ተደረመሰባቸው። በቃ እኛ እንደዚህ ነን። አልተዘጋጁ፣ ንስሐ አልገቡ። ያ ሞት ሳይቀርብ ሁላችንም እንጠራለን። የሞቱ አይነት ከሞቱ አሟሟቱ ቢባልም ሁላችንም እንጠራለን። ግን ሳንዘጋጅ ንስሐ ሳንገባ በክረምቱ በጭቃው በሰንበቱ ቁጭ እንዳለን ተዘልለን ነገን ማን ይወስድብኛል ያልን ሰዎች ንስሐ አልገባም ያልን ሰዎች ክርስቶስ መቼ ወደኛ እንደሚመጣ መቼ እንደሚያንኳኳ አናውቅም። ድለዋኒክሙ ነበሩ አይደል? ተዘጋጅታችሁ ኑሩ ነው የተባለው። ደብረ ዘይትን ስናስብ የመዘጋጃ ቀን ዛሬ እንደሆነ እንድንረዳ ነው። ደብረ ዘይትን ስናስብ ንስሐ የመግቢያ ቀን ዛሬ እንደሆነ እንድንረዳ ነው። ደብረ ዘይትን ስናስብ ክርስቶስ መቼ ይመጣል ብሎ መጨነቅ ሳይሆን ክርስቶስ ሲመጣ ከእኔ ምን ይጠብቃል? ምን ይገኝ ይሆን? ለክርስቶስ የምመልሰው ለክርስቶስ የምሰጠው ምግባር፣ ትሩፋት፣ ሃይማኖት አለኝ ወይ ብለን ራሳችን መጠየቅ ይገባናል። ያኔ ክርስቶስ በግርማ መለኮቱ በክብረ ትስብእቱ በፍጹም ጌትነቱ ሲመጣ የምንመልሰው እንዳናጣ፣ ኃጥአን ሲያፍሩ አብረን እንዳናፍር፣ ጻድቃን ሲደሰቱ አብረን እንድንሰተት፣ ሞት ሲሸነፍ ሕይወት ደግሞ ለዘላለም ሲኖር የዘላለም ሕይወት እንድናገኝ ሁላችንም ተዘጋጅተን መኖር፣ ተዘጋጅተን መቆየት፣ በጸሎት መትጋት፣ በንስሐ መመላለስ ያስፈልጋልና እግዚአብሔር አምላካችን ሕይወት ጥሪያችን በክረምትና በሰንበት እንዳይሆን ሁልጊዜም እየጸለይን በመንፈሳዊ ትጋትና ብርታት እንድንኖር በቸርነቱ ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቆየ